እግር ኳስ ወደ መንፈሳዊ መድረክነት የተለወጠበት በሺዎች የሚቆጠሩ ደጋፊዎች በአንድነት ቀለማትን ከፍ ሲያደርጉ መላው ስታዲየም በኢየሱስ ክርስቶስ ግርማ ሞገስ ያለው ምስል ተሞላ። ተጫዋቾች በድንጋጤ ቆሙ። ስታዲየሙ እንደ ቤተ ክርስቲያን አንዴ በዝማሬ ተናወጠ። ከስታዲየሙ ጥግ ባሉ ደጋፊዎች ደግሞ የክርስቶስ ምስል ከፍ ተደርጎ ይታይ ጀመር። ሌላው አስደናቂ ክስተት ደግሞ በአውሮፓ ፓርላማ ምክር ቤት ውስጥ የተፈጸመው የኦርቶዶክሳውያን ምስክርነት መላውን አውሮፓን የናኝና የዋጠ ዜና ነበር። በዓለማችን ከፍተኛ የስልጣን ማማ ላይ ሁሉም ነገር የቆመበት ቦታው የአውሮፓ ፓርላማ አዳራሽ ነበር። ሕግ፣ ፖለቲካና የዓለም ውሳኔዎች በሚተላለፉበት በዚህ ታላቅ ስፍራ በድንገት ሁለት ወንዶች በድፍረት መሃል ለመሃል ቆሙ። በእጃቸው የያዙት ግን የፖለቲካ ሰነድ አልነበረም። መላው አውሮፓን ያስደነገጠ ኦርቶዶክሳውያንን እያኮራ የኢየሱስ ክርስቶስን ምስል በፓርላማው ፊት ለፊት በድፍረት ይዘው ቆሙ። እነዚህን ሁለት ጋራ ምስክርነቶችን በዝርዝር እንመለከታለን። አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። እርስዎ 40% ብቻ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረዥም ምቹ የሆነ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30 እስከ 50% የደረሱ ቤቶችን እንደ እርስዎ ፍላጎት ልናስተናግዶ በካሬ እስከ 7,000 ብር ድረስ ወይም ከ1.5 እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ንጋት ኮከብ ሚዲያ፣ ንጋት ኮከብ። በሌሊቱ ብርሃን የተሞላ የእግር ኳስ ስታዲየም፣ በድምፅና በስሜት የተነቃቃ ሕዝብ። እግር ኳስ ከመሆኑ በላይ የሆነ አንድ ነገር ሊጀምር እንዳለ የስታዲየሙ ስሜት ያስታውቃል። ይህ ቀን የተለመደ የጨዋታ ቀን አይደለም። ይህ ቀን እምነት፣ ባህልና ስፖርት አንድ ሆነው የሚያስደንቅ ታሪክ የሚጽፉበት፣ የኦርቶዶክሳውያን ድፍረትና እምነት የሚታይበት ድንቅ ዕለት ነበር። ከሁሉም አንጻር አይኖች ወደ መድረኩ እየተመለከቱ ሲሆን በድንገት አንድ ነገር በስታዲየሙ ዙሪያ ተጀመረ። በአንድ ሰከንድ ውስጥ የነበረው የተለመደ የደጋፊዎች ምስል ወደ ታላቅ የኪነ ጥበባዊና ኦርቶዶክሳዊ ትዕይንት ተቀየረ። በሺዎች የሚቆጠሩ ደጋፊዎች በእጃቸው የያዙትን ቀለማት በአንድነት ከፍ ሲያደርጉ አንድ ግርማ ሞገስ ያለው ምስል በስታዲየም ውስጥ በተቀመጡ ደጋፊዎች እጅ ላይ ተፈጠረ። ይህ ምስል የእግር ኳስ ብቻ አይደለም። ይህ ምስል መንፈሳዊ፣ ኦርቶዶክሳዊ፣ ክርስቲያናዊ ይዘትና መልክ ያለው፣ ያውም በአውሮፓ ምድር ይበልጥ ደግሞ ክርስትናን ትተው ዓለማዊነትን በተከተሉበት በዚህ ዘመን የሰርቢያ ኦርቶዶክስ የእግር ኳስ ደጋፊዎች ያደረጉት ትዕይንት መላውን አውሮፓን ያናወጠ ክስተት ነበር። ከርቀት ሲመለከት እንደ ቅዱስ ምስል የሚታይ፣ በቅርብ ግን በሺዎች የሚቆጠሩ ኦርቶዶክሳውያን የሰርቢያ ክርስቲያኖች በእጃቸው የተፈጠረ የእምነት ጥበብ ወይም በእግር ኳስ ቋንቋ ታይፎ ተብሎ የሚጠራው ሞገድ ወይም ማዕበል ነበር። የደጋፊዎቹ ድምፅ በአንድ ላይ ሲነሳ እንደ መዝሙር፣ እንደ ኦርቶዶክሳዊ ቅላጼ የእግር ኳሱን ድባብ በኦርቶዶክሳዊ ዝማሬ ለወጠው። ዝምታ፣ ጸጥታ በስታዲየሙ ሰፈነ። ከፈረንሳይ የተጓዙት እነዚህ የዩሮፓ እግር ኳስ ተጫዋች ቡድን ጉዳዩ እጅግ በጣም አስደመሟቸው። ከጨዋታቸው ጎን ለጎን በኦርቶዶክሳውያን የተፈጠረውን ይህንን ኦርቶዶክሳዊ ትዕይንትና የኢየሱስ ክርስቶስን ምስል እየተመለከቱም ይጫወቱ ጀመር። ዳኛው
ሆኖም ትኩረቱና ሐሳቡ ከኳስ ጨዋታው ጎን ለጎን እነዚህ የሰርቢያ ኦርቶዶክስ ክርስቲያኖች የፈጠሩት ድባብና ዝማሬ መላውን ስታዲየም ቤተ መቅደስ እስኪያስመስለው ድረስ በግርምት ይመለከታል። እዚህ ላይ እግር ኳስ እንደ ጨዋታ ብቻ አይታይም፣ እንደ መድረክ ይታያል። ሰዎች እምነታቸውን የሚገልጹበት መድረክ ሆኗል። የሰርቢያ ኦርቶዶክሳውያን ክርስቲያኖች ትዕይንት። ይህ የሚታየው ነገር በየት እንደሆነ ሲታወቅ ይበልጥ ያስደንቃል። ይህ ትዕይንት በአውሮፓ አህጉር በባልካን ክልል የምትገኝ አገር ሰርቢያ ውስጥ ነው የተከናወነው። በዚች አገር ዋና ከተማ ቤልግሬድ ውስጥ እግር ኳስ እንደ ሕይወት የሚኖርበት ስፍራ ይህ ታላቅ የስታዲየም ትዕይንት ነበር የተፈጠረበት። የዚህ ትዕይንት ጀርባ ያሉ ደጋፊዎች የክሬቭና ዜቬዝዳ ወይም ቀይ ኮከብ ቤልግሬድ ናቸው። እነዚህ በዓለም የታወቁ ከፍተኛ የስታዲየም ባህል ያላቸው እግር ኳስን የሚያውቁ ድጋፋቸውን ደግሞ ክርስቲያናዊ ስርዓት ባለው መልኩ የሚያሳዩ የሰርቢያ ኦርቶዶክሳውያን ደጋፊዎች ሲሆኑ ያ ሌሊት ግን ከዚያ በላይ ነገር ነበር ያሳዩትና የመሰከሩበት። እነሱ ብቻ አይደግፉም፣ ያምኑበትን የተከተሉትን የሕይወትን መንገድ ክርስትናንና ኦርቶዶክሳዊነትን ባገኙት አጋጣሚ ይገልጣሉ፣ ይመሰክራሉ። ጨዋታው እየተካሄደ ነው። በዩኤፍ ዩሮፓ ሊግ ውድድር ላይ ነበር። በዚህ ክሬቭና ዜቬዝዳ ከፈረንሳዩ ከሊል ጋር ነበር ጨዋታው እየተካሄደ ያለው። ከፈረንሳይ የመጣው ቡድን ለስፖርት ውድድር ብቻ ተዘጋጅቶ አካላዊም ሞራላዊም መንፈሳዊ ዝግጅት አድርጎ ቢመጣም ያ ሌሊት ያየው ከዚያ በላይ ነበር። እነዚህ ደጋፊዎች ለምን እንደዚህ ታላቅ መንፈሳዊ ምስል እንደፈጠሩ ሲታወቅ ታሪኩ እዚህ ጋር ይጠነክራል። በሰርቢያ ውስጥ ከህዝቡ ብዙዎች የምስራቅ ኦርቶዶክስ አማኞች ናቸው። እምነታቸውም በሰርቢያ ኦርቶዶክስ ቤተክርስቲያን ውስጥ ይገኛል። ይህ ማለት እምነት በሕይወታቸው ሁሉ ይኖራል። በቤት በመንገድ በጉዞ እንዲሁም በዚህ በምንመለከተው የእግር ኳስ ፍልሚያ ስታዲየም ውስጥም ክርስትና ይገለጣል። ስታዲየሙ